ጤና ይስጥልን። ይህ ከዜና ዩቲዩብ ዘውትር በዚህ ሰዓት ዜናና መረጃዎችን የምናቀርብበት ነው። እስከ ፍጻሜው አብራችሁን እንድትቆዩ እየጠየቅን በቀጥታ ወደ ያዝናቸው መረጃዎች አለፍን። መልካም ጊዜ። መንግስት ጤና ባለሙያዎች ለሚያነሷቸው ጥያቄዎች አስቸኳይ ምላሽ እንዲሰጥ የኢትዮጵያ ጤና ባለሙያዎች ማህበር ጠየቀ። መንግስት ጤና ባለሙያዎች የሚያነሷቸውን ጥያቄዎች ችላ ከማለት ወጥቶ ጉዳዩ በሀገር ላይ ችግር ከማስከተሉ በፊት ለጥያቄዎቹ ተገቢውን ቦታና ምላሽ እንዲሰጥ የኢትዮጵያ ጤና ባለሙያዎች ማህበር ጠይቋል። ማህበሩ ወቅታዊ የጤና ባለሙያዎች ጉዳይን አስመልክቶ ባወጣው መግለጫ ጤና ባለሙያዎች እያነሷቸው ያሉ ጥያቄዎች ተገቢ በመሆናቸው መንግስት አስቸኳይ መፍትሄ ሊሰጥ ይገባል ብሏል። የኢትዮጵያ ጤና ባለሙያዎች ማህበር በተለያየ ጊዜ ጤና ባለሙያዎች የሚያነሷቸውን ጥያቄዎች ህጋዊ አግባብን ተከትሎ ለሚመለከታቸው የመንግስት አካላት ጤና ሚኒስቴርን ጨምሮ ለሀገሪቱ ከፍተኛ የመንግስት መስሪያ ቤቶች ማቅረቡን ገልጿል። ነገር ግን ጤና ባለሙያዎቹ የሚያነሷቸው ጥያቄዎች በወቅቱና በተገቢው ሁኔታ ባለመመለሳቸው ጤና ባለሙያዎች አሁንም በተለያዩ መንገዶች መብታቸውን በመጠየቅ ላይ መሆናቸውን አስታውቋል። በአሁኑ ወቅት በሀገሪቱ በርካታ አካባቢዎች የሚገኙና ከከፍተኛ የጤና ባለሙያ ስፔሻሊስቶች ጀምሮ ዶክተሮች፣ ነርሶችና የቀዶ ጥገና ባለሙያ የሆኑ የጤና ባለሙያዎች በተለያዩ የማህበራዊ መገናኛ ዘዴ መተግበሪያዎች ህይወትን ስናድን ኖረናል፣ አሁን ግን የራሳችንን ህይወት ማዳን ይኖርብናል በሚል መፈክር እያሰሙ መሆኑ ይታወቃል። በዚህም የጤና ባለሙያዎች የደሞዝ እና ሌሎች የጥቅማ ጥቅም ጥያቄዎች ምላሽ እንዲሰጣቸው በሚሰሩበት ሆስፒታል ወይም ጤና ተቋም ላይ የተለየ መፈክሮችን በመያዝ ጥያቄያቸውን በማቅረብ ላይ ይገኛሉ። ከመፈክሮቻቸው መካከልም እርካታ የቤት ኪራይ አይሆንም፣ እርካታ ዳቦ አይሆንም፣ ላልተኖረው ልጅነታችን ስንል እስከ ጥግ እንሄዳለን፣ ዝምታ ይበቃል፣ ችግሮቻችንን ስሙ፣ እስካሁን የሌሎችን ህይወት ስናድን ኖረናል፣ አሁን ግን የራሳችንን ህይወት ማዳን ይኖርብናል፣ አስቸኳይ መፍትሄ እንሻለን፣ እንዲሁም አሁን ወይም መቼም የሚሉ ይገኙባቸዋል። የኢትዮጵያ ጤና ባለሙያዎች ማህበር ጉዳዩን አስመልክቶ በዛሬው ዕለት ባወጣው መግለጫ ጤና ባለሙያዎች መብታቸውን ለማስከበር የሚያደርጉትን እንቅስቃሴ እንደሚደግፍና እውቅና እንደሚሰጥ የገለጸ ሲሆን ጥያቄው ግን ሀገርንና ማህበረሰብን በማይጎዳ መልኩ መሆን እንዳለበትም አሳስቧል። መንግስትም ለሚነሳው ጥያቄዎች ተገቢውን ቦታ በመስጠት አስቸኳይ ምላሽ እንዲሰጥም ማህበሩ ጠይቋል። የሐኪሞች ጥያቄ የኛም ነው ይላል አቶ ታዬ ደንደአ ስለ ሐኪሞቹ በማህበራዊ ገጹ ያሰፈረው ጽሑፍ። ከምናባዊው ብልጽግና በፊት የጤና ባለሙያ የተሻለ ኑሮ ከነበራቸው ይመደባል። ከራሱም አልፎ ለዘመዶቹም ይተርፋል። ብዙ ተማሪም ሐኪም ለመሆን ይመኛል። ዛሬ ግን ለ19 ዓመታት የተማረ የሕክምና ዶክተር ገቢው ለቤት ክራይና ለምግብ እንኳን ያንሰዋል። ገጽታውም የችግሩን ጥልቀት ይመሰክራል። ከዚህ መከራ ለማምለጥ በርካቶች መሰደዳቸውና ከፊሎቹ በስደት መንገድ ላይ ለአደጋ መጋለጣቸው ይታወቃል። የቀረው ደግሞ ለመኖር ተቸግሮ ግራ ሲገባው የመብት ጥያቄ ለማንሳት ተገዷል። ይህ ፍትሐዊ የህልውና ጉዳይ እንጂ ፖለቲካዊ አለመሆኑ ሊታወቅ ይገባል። በእርግጥ ይህ የሐኪሞች መከራ በህዝብና በሀገር ኪሳራ ለበለጸጉት ቀልድና ጨዋታ ይመስላል። ለነሱ ጉንፋን ምርመራው በዱባይ፣ ሕክምናው በባንኮክ ሊደረግ ይችላል። የኢትዮጵያ ሐኪሞች ጉዳይ ከብልጽግና አውሮፕላን ውጪ ያለውንና በ21ኛው ክፍለ ዘመን በኮሌራ የሚሞተው ህዝብ ይመለከታል። ስለዚህም ህዝቡ ለራሱ ሲል የሐኪሞች ጥያቄ ይመለስ ዘንድ መተባበር ግድ ይለዋል። ፍትህ በችርቻሮ የለምና የአንዳችን ጥያቄ የሁላችንም መሆን ይኖርበታል። መልካም ቀን ሲል አቶ ታዬ ደንደአ በማህበራዊ ገጹ ያጋራውን ጽሑፍ ያገባድዳል። እርካታ ቤት ኪራይ አይከፍልም፣ እርካታ ቤት ኪራይ አይከፍልም፣ ዳቦ አይሆንም፣ ዳቦ አይሆንም፣ ላልተኖረው ልጅነታችን ስንል እስከ ጥግ እንሄዳለን፣ ላልተኖረው ልጅነታችን ስንል እስከ ጥግ እንሄዳለን። ኢነፍ ኢዝ ኢነፍ፣ ኢነፍ ኢዝ ኢነፍ። የተማርነው ለባርነት አይደለም፣ የተማርነው ለባርነት አይደለም።
እስካሁን አብራችሁን ስለቆያችሁ ያመሰግንን። በቻናላችን የምንለቃቸውን ዜናና መረጃዎች በሰዓቱ እንዲደርሱ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጉ እያልን ለሀገራችን ሰላምን፣ ለሕዝባችን አንድነትን እየተመኘን ተሰናበትን።